በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሊስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63000 ብር ብቻ። ድርጅታችን ሸዋሪ ሊስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83000 ብር ብቻ ባለ ሁለት መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ይህ አዋዜ ልዩ ሰበር ነው። በውዝግብና በቁርቋሱ መካከል ውስጥ ለውስጥ ዩናይትድ ስቴትስ አሜሪካና ኢራን የመግባቢያ ስምምነታቸው ላይ መድረሳቸው ተሰማ። ይህንን አልጀዚራ የአሜሪካ ባለስልጣኖች ወይም ዋይት ሃውስ እንዳረጋገጠለት ጠቅሷል። ዜናውን መጀመሪያ የሰበረው ሰበር ዜና ይዞ በመውጣት የሚታወቀው የአሜሪካ የድረገጽ ጋዜጣ አክሲዮስ ነበረ። በመግለጫው መሰረት ሁለቱ ሀገሮች እስራኤልንም ይጨምራል ይህ ስምምነት ሁለቱ ሀገሮች የተስማሙባቸው አበይት ነጥቦች በዚህ በ60 ቀን ተኩስ አቁም የሚያውጀው የመግባቢያ ስምምነት ዝርዝር ላይ ቀርቦ እዚህ እንደማነበው የመጀመሪያው ይህን እስካሁን የቆየውን ገፍጋሳ የተኩስ አቁም በማይረበሽ ሁኔታ ለ60 ቀን ማጽናት ነው። ከዛ የሆርሙዝ ሰርጥ እንደገና ይከፈታል። ኢራን በ30 ቀናት ውስጥ ሆርሙዝ ሰርጥ ውስጥ ያጠመደቻቸውን ፈንጆች በሙሉ አጥፍታ ለመጨረስ ቃል ትገባለች። እንደዚሁም ኢራን የኒውክሌር ቦምብ ላለመስራት ተጨማሪ ቃል ትገባለች። አሜሪካ ደግሞ የማዕቀብ እፎይታ ለመስጠት ማዕቀቡን ሙሉ በሙሉ ማንሳት አይደለም የማዕቀብ እፎይታ ለመስጠትና የኢራንን በማዕቀብ የተያዙ ገንዘቦች ለመልቀቅ ትወያያለች ማለት ነው። አብሮም አሜሪካ በኢራን ወደቦች ላይ የጣለችው የባህር ከበባ ይነሳል። ከዛም ሀገሮቹ በኢራን እጅ የሚገኘውን 440 ኪሎ ግራም የሚመዝነውን የበለጸገ ዩራኒየም 60% እንዴት ወይም በምን መንገድ ይወገድ በሚለው ላይ ይወያያሉ ወይም ይደራደራሉ ይላል። ይሄ ስንሰማው የኖርነው ነው። ዳንኤል ከጥቂት ቀናት በፊት ዋይት ሃውስ እና የፕሬዚደንቱ ራሳቸው ዶናልድ ትራምፕ ከኢራን ጋር የመግባቢያ ስምምነት እንደደረሱ ይናገሩ ነበረ እና የቀሩት ጥቂት ዝርዝሮች ብቻ ናቸው በማለት እነዚህም በ24 ሰዓት ውስጥ አልቀው እንግዲህ ባለፈው እሁድ ነው ያልቃል ተብሎ እየተጠበቀው ይሄንን እየደገመልን ያለው ያኔ ይሄ የተባለውን ውል አላገኙም። አሁን እንግዲህ ይህ ዜና እንደሚያሳየው ዩናይትድ ስቴትስ አሜሪካና ኢራን የመግባቢያ ስምምነት ላይ ደርሰዋል። ሀገሮቹ ይህን የመግባቢያ ስምምነት ሁለቱም ሀገሮች ሲቀበሉ ወይም ደግሞ ዋይት ሃውስ እንዳረጋገጠው ስምምነቱ ተደርሷል። ነገር ግን ፕሬዚደንት ዶናልድ ትራምፕ 2 ቀን ይሰጠኝ ብለዋል እሽታቸውን ለመግለጽ። ስለዚህ ይህ በተገለጸበት ጊዜ ጦርነቱ አውቶማቲካሊ ይቆማል ማለት ነው። በየትኛውም ቦታ እስከ እስራኤል ሊባኖስ ጦርነት ድረስ ይቆማል። ከዛ በኋላ 60 የተኩስ አቁም ቀኖች አሉ። ድጋሚ ለመምጣት ነው። በ30 ቀናት ውስጥ ኢራን ከሆርሙዝ ሰርጥ የቀበረቻቸውን ፈንጆች በሙሉ ጠርጋ ለመጨረስ ቃል ትገባለች። ሰርጡ ይከፈታል። እንቅስቃሴዎች ይጀምራሉ ማለት ነው። ዳንኤል በጣም ግራ የሚያጋባ ነው። ከውጭ የምናየው ምልክት ለምሳሌ ዛሬ ጭምር አሜሪካ በዛሬው ዕለት በሆርሙዝ ሰርጥ ሰማይ ላይ 4 የኢራንን ሰው አልቦች መትቼ ጥያለሁ። እንደዚሁም 5ኛ ሊተኮስበት የነበረውን የመሬት መቆጣጠሪያ ደግሞ ባንደራባስ በሚባለው የዳርቻ ከተማ
ውስጥ ደብድቤያለሁ ብላ ገልጻ ነበረ። ኢራን ደግሞ የዚህን አጠፌታ ሚሳኤልና የሰው አልባ ያካተተም በአሜሪካ ወታደራዊ ይዞታ ላይ ባለችው ኩዌት ላይ ጥቃት አድርሳ ነበረ። የሰላጤው ሀገሮች በአንድ ድምፅ ያወገዙት ነበረ። እንግዲህ እስከ ጠዋት ድረስ በዚህ ስሜት ውስጥ ያሉት ዶናልድ ትራምፕ ለካቢኔያቸው ይሰጡ የነበረውን መግለጫ ሪሊ በጣም ከባድና የሚያሳስበኝ ነገር የለም። እኔ የህዳር ምርጫውም የሚያሳስበኝ አይደለም። ሪፐብሊካኖች የአሜሪካ ምክር ቤትን ኮንግረስንና እንደዚሁም የሴኔት ላይ ያላቸውን አንጻራዊ በላይነት ወንበሮችን ሊያሳጣቸውና በዲሞክራቶች ብልጫ ሊያስወስድባቸው የሚችል ማለት ነው። ያ በጣም ለሪፐብሊካን ፓርቲ በጣም አደገኛ ከመሆኑ በላይ ለራሳቸው ዶናልድ ትራምፕ ከዚህ በፊት 2 ጊዜ በኮንግረስ የተከሰሱ ኢምፒች የሆኑ ሰው ናቸው። አሁን ለሶስተኛ ጊዜ ከሰው ሴኔት አቅርበው ህዝብ በድምጽ የሰጠኝን ስልጣን በሴኔት ውሳኔ ሊገፉኝ ይችላሉ እስከ ማለት ሲያስጠነቅቁ የቆዩበት አንገብጋቢ ነገር ነው። አሁን ግን አዋዜ አንድ ላይ በዘገባ እንዳቀረብ ነው ምንም ያሳስበኝ ነገር የለም። I don't care about the midterm election ብለው ነው ያን መግለጫ ያወጡትና ስትሪሊ ዶናልድ ትራምፕ በጣም አስቸጋሪ ሰው ናቸው። ይሄንን ከፊት ለፊት የተናገሩ አሁን ይሄ ዜና በሰበር አሜሪካና ኢራን የመግባቢያ ሰነዱ ላይ ተስማምተዋል 100%። አሁን ፎርማሊ ዶናልድ ትራምፕ ይሄንን ማጽደቅ ነው የቀራቸው። 2 ቀን ይሰጠኝ ማለታቸው ነው የተዘገበው። ምንም የሚመጣ ነገር የለም። አይ ቲንክ ጥሩ ወሬ ነው አይደለም ዳንኤል? አዎ አለም። አሁን ከምንሰማው ዜና አንፃር ስምምነቱ ኦልሞስት ተደርጓል ማለት ይቻላል ወይ? እንደገና ደግሞ የእስራኤልን ፍላጎት ሙሉ ለሙሉ ያሟላ ነው ማለት ይቻላል ወይ? አሪፍ ጥያቄ ነው። ስምምነቱ ሙሉ በሙሉ ተደርጓል። ስምምነቱ የዶናልድ ትራምፕ አሜሪካንን ወክለው በፊርማቸው ማጽደቅ አለባቸው። በዚህ በኢራን በኩልም እንደዚሁ ነው። ስለዚህ የፎርማሊቲ ጉዳይ ብቻ ነው እና ዋንኛ ተደራዳሪዎቹ ስራቸውን ጨርሰው ተነስተዋል እና ሁለቱ ወገኖች በአደራዳሪዎች አማካኝነት ስምምነት ላይ ደርሰዋል። ስለዚህ 100% ስምምነት ላይ የመግባቢያ ሰነድ ላይ ተስማምተዋል። ዳንኤል ሁለተኛውን ጥያቄን ለመመለስ የእስራኤልን ፍላጎት ምን ያህል የሚፈታ ነው ለሚለው እዚህ ላይ እንግዲህ በእንትኑ ላይ እንደሰማው የኒውክሌሩ ጉዳይ ከዚህ ከተኩስ አቁሙ ልካውን ለምሳሌ 2 ቀን ብለዋል ዶናልድ ትራምፕ። ለምሳሌ ነገ ከዋይት ሃውስ እናሳወቁ ስምምነት ደርሰናል እኛም ብለው ካሳወቁ ኢፌክቲቭ ከዛች ደቂቃ በኋላ አሜሪካ እዛ አካባቢ ምንም የምታደርገው ነገር የለም። የባህር ከበባዋን ማንሳት ብቻ ሳይሆን የትላልቅ የጦር አውሮፕላን ተሸካሚ መርከቦቿም እነዚህ ዲስትሮየርስ ገለመሌ የሚባሉት የጦር ማሽኖች አካባቢውን ለቀው ነው የሚወጡት። ስለዚህ ጦርነቱ እስከ ለምሳሌ ዛሬ እስራኤል በጣም የተፋፋመ ውጊያ ስታደርግ ነው የቆየችው። መላው ደቡብ ሊባኖስ ያሉ ነዋሪዎችን ከእስራኤል ድንበር 40 ኪሎ ሜትር ርቆ የሚገኝ አንድ ወንዝ አለ፣ የሊባኖስ ወንዝ። ከሱ ወንዝ በስተሰሜን ሂዱ ነው ያለችው። ምክንያቱም ኤክስትሪም ፎርስ በጣም በከፋ ኃይል ጥቃት ለመሰንዘር መዘጋጀቷን ገልጻ ይሄንን ትዕዛዝ ሰጥታለች እና ታየር የሚባለው ከሀገሪቱ ትላልቅ ከተሞች አንዱ ነው፣ ደቡባዊ ከተማ ነው። እዛ ላይ ከፍተኛ ድብደባ ነው የእስራኤል ጦር ያደረገው በሄዝቦላ መሰረተ ልማት ላይ ነው። ከዛ የሚወጡ ቪዲዮዎች የቪዲዮ ዘገባዎች እንዳሳዩት ከሆነ ከፈራረሱ ህንጻዎች አጠገብ ቁጥራቸው በጣም በርካታ የሆነ በአቧራ የተሸፈኑ ሰዎች ሁሉ ይታዩ ነበር ነው የሚለው። እንደዚሁም ዛሬ ቤሩት ላይ ጥቃት በመፈጸም የሄዝቦላ የሚሳኤል ክፍለ ጦር ኢማም ሁሴይን የሚባል የሚሳኤል ክፍለ ጦር አዛዥን ላይ ጥቃት መፈጸሟን ገልጻለች። ነገር ግን ጥቃቱ ወይም ኢላማው በታለመለት ሰዓትና ቦታ ተፈጽሟል። ግለሰቡ ስሙን በትክክል እንዳለምኩት ገድያለሁ የሚለውን
ማረጋገጫ ተጠባታለሁ ብላችኋል። የሊባኖስ ሁኔታ በጣም በጨመረ ሁኔታ ነው ያለው። አሁን ከ3200 በላይ እስራኤል አብዛኞቹ የማነው የሂዝቦላ ተዋጊዎች አዛዦች እንደዚህ ብላ መጠቅሳቸው ናቸው። እንደዚህ ሰላማዊ ሰዎች አብረው የተገደሉበት ከ3200 በላይ ካስተሳሳት 3600 ገደማ ሳይደርስ አልቀረም የሚል ነው ዘገባው። ሂዝቦላ ደግሞ ተኩስ አቁሙ ለመጀመሪያ ጊዜ በእስራኤልና በሊባኖስ መካከል እንዲከበር ወይም በአጠቃላይ ሂዝቦላ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መገደላቸው ከተገለጸበት የካቲት 28 ጀምሮ በከፈተው ውጊያ ከሊባኖስ ወደ የተገደሉት የእስራኤል ወታደሮች ቁጥር 22 መድረሱ ነው የተዘገበው ዳንኤል። ስለዚህ በዚህ በሊባኖስ በኩል ያለው ፍልሚያ በጣም የከፋ ነው እና እንግዲህ ይሄንን የከፋው በዚህ በኩል አይተም በሌላ በኩል አሜሪካና ኢራን የሚሰጡትን መግለጫ አይተህ የዚህ የመግባቢያ ሰነዱ ላይ ለመፈራረም በሚያስችል መልኩ አጠናቀቁ የሚለው ዜና በጣም አስገራሚ ነው እና የእስራኤል በተመለከተ ላልከው እንግዲህ የእስራኤል ሜጀር ጥያቄዎች መጀመሪያው የኢራን የኒውክሌር መሳሪያ ባለቤት አለመሆን ነው። ይሄን በተመለከተ መግባቢያ ሰነዱ ላይ ኢራን የኒውክሌር ቦምብ እንደማትይዝ ቃል ትገባለች የሚል ነው እንደሰማው። ከዛ ባሉት 60 ቀናት ውስጥ በዚህ በኒውክሌር ጉዳይ ላይ ድርድር ይካሄዳል ማለት ነው እና ይሄ ድርድርም እንግዲህ እስካሁን ዶናልድ ትራምፕ እንደሚሉትና ግቡም ኢራን በአጠቃላይ የዩራኒየም ማበልጸግ እንቅስቃሴዎችን ለ20 ዓመታት አታደርግም እንደዚሁም ከ10 እስከ 11 ቦምቦች ሊወጣው ይችላል የሚባለው 60% የበለጸገ ዩራኒየም እሱን ወደ 90% ማበልጸግ በ15 ቀን ባነሰ ጊዜ ሊካሄድ የሚችል ነው። 90% ደረሰ ማለት ዊፖን ግሬድ የሚባለው ደረጃ ስለሚሆን አቶሚክ ቦምብ ሆነ ማለት ነው። ስለዚህ ይህን የአቶሚክ ቦምብ ለመስራት አፋፍ ላይ ያቆማትን 60% የበለጸገ 440 ኪሎ ግራም የሚመዝን የበለጸገ ዩራኒየም እንዴት እንደሚያስወግዱት ይወያያሉ ይላል። እስካሁን የምናውቀው እንግዲህ ዩናይትድ ስቴትስ አሜሪካ ይሄንን ከኢራን ተቀብላ በራሷ መንገድ ታስወግደዋለች ማለት ነው። ይሄ የመጀመሪያውን የኢራንንም የእስራኤልንም ጥያቄ የሚፈታል ይሄ ከሆነ። ነገር ግን አሁን ከመግባቢያ ሰነዱ ተነስተ ይሄንን ለመናገር አይቻልም። እስካሁን የሄድንበትን አስቸጋሪ ሁኔታ ግምት ውስጥ በማስገባት የሚቀጥሉት 60 ቀናት ላይ ምን ያህል የተሳካ ውይይት ያደርጋሉ፣ በዚህ በኩልስ በ60 ቀናት ውስጥ ስምምነት ላይ ለመድረስ የሚያስችላቸው ሁኔታዎች አሉ የሚለው ጥያቄ ወሳኝነት አለው። ስለዚህ ምናልባት ይሄንን እስራኤል 60 ቀን ጠብቃ ማየት ሊኖርባት ይችላል። ይሄ የሚሆን ከሆነ ይህ 60% የበለጸገ 440 ኪሎ ግራም የበለጸገ ዩራኒየም ከኢራን እጅ የሚወጣና በአሜሪካ እጅ የሚጠፋ ከሆነ አንደኛ ኢራን የኒውክሌር ቦምብ ለመያዝ ከአፋፍ ይመልሳታል ማለት ነው። ሁለተኛ ምንም አይነት ዩራኒየም ማበልጸግ አትችልም የሚለው ቀነ ገደቡ ለምሳሌ እስከ 20 ዓመት ይቀበላል የሚል ነው ዶናልድ ትራምፕ። ይሄ እንግዲህ በውይይቱ መጨረሻ ላይ የምናረጋግጠው ነው። ከዚህ በፊት በፓኪስታን ባደረጉት ውይይት ምክትል ፕሬዚደንት ጄዲ ቫንስ እና ከዚህ የፓርላማ አፈ ጉባኤ እሳቸው ናቸው አሁን ዋና ተደራዳሪ። በዛን ወቅት በቀጥታ ከነሱ አፍ ባይሆንም በዘገባዎች የሰማነው ምክትል ፕሬዚደንቱ ለ19 ዓመት ምንም አይነት ዩራኒየም አታበለጽጉም የሚል የአሜሪካንን አቋም ይዘው ነበር የቀረቡት። በኢራኖች በኩል ደግሞ 19 ዓመት የሚለውን አንቀበልም 5 ይሁንልን የሚል ነው። ቢያንስ ፈጽሞ ዩራኒየም የማታበለጽግበት ጊዜ ያለ ጥርጥር ይህንን ኢራን እስከ ተወሰነ ደረጃ ትቀበላለች። ጥያቄው
ዶናልድ ትራምፕ ቢያንስ ብለው ባስቀመጡት 20 ዓመት ድረስ ነው ወይስ 10 ዓመት ብቻ ነው የሚለው ጉዳይ ነው የሚታየው ማለት ነው። ስለዚህ አሁን እነዚህ እስራኤል እርግጠኛ የምትሆንባቸው እንግዲህ በድርድሩ መጨረሻ ላይ እነዚህ በተግባር ተፈጻሚ ሆነው ፋይናል ስምምነት አለ። ይሄ ስምምነት ላይ ለመድረስ የመደራደሪያ የመግባቢያ ሰነድ ነው ይሄ አሁን የሚደርስበት። የዚህ ትልቁ ፋይዳ ጦርነቱን አቁሞ ቀጥሎ በዚህ በቆሙበት በ60 ቀናት ውስጥ ምን ይደረግ በሚለው ላይ ሁለቱ ሀገሮች እየተገናኙ በድርድር እንዲፈቱ የሚፈቅድ መሆኑ ነው። ከዛ በተጨማሪ እንግዲህ በእስራኤል በኩል ስላልከኝ በእስራኤል በኩል ሌላው አንገብጋቢ ጉዳይ የኢራን ሚሳኤል ነው። የኢራን ሚሳኤል ምንድነው በማንኛውም ሰዓት እስራኤል መደብደብ የሚያስችላት ካፓሲቲ ነው ያለው። ሁለተኛ የሚመረተው በገፍ ነው። ሶስተኛ እነዚህ ሁኔታዎች ይሄ የምርት መጠን እንዲቀንስና ካፓሲቲው ወደ ኢራን እስራኤል መምታት በማይችልበት እንዲገደብ እስራኤል ትፈልጋለች። ይሄን በተመለከተ የመግባቢያ ሰነዱ ላይ ሆነ በዶናልድ ትራምፕ በስታውን ውይይት አልተነሳም። ሶስተኛው አንገብጋቢ ነገር በእስራኤል በኩል የሺአ ተራዳ የሚባለው ኃይል ነው። ይህ የሺአ ተራዳ የሚባለው የተጋፍሮ ተራዳ የሚባለው ኃይል አሁን በሊባኖስ ብትዋጋ ሄዝቦላ እንደዚህ ደግሞ ሰበር ዜና ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው የጋዛን 70% አሁን 60% ያክል ይቆጣጠራል የእስራኤል ጦር። ተጨማሪ 10% በመጨመር ከመላ ጋዛ 70% እንዲቆጣጠር ትዕዛዝ መስጠታቸው ተሰምቷል። ስለዚህ የሐማስ ወይም ደግሞ ኢራኖች እንደሚያስቀምጡት የፍልስጤም ሬዚስታንስ የፍልስጤም ተጋፍሮ ኃይሎች እንደዚሁ በእስራኤል ላይ የሚተኩሱ ናቸው። ሀውቲ በዛ በኩል አለ። እነዚህ በተመለከተ የእስራኤል አቋም ኢራን ከነዚህ የተጋፍሮ ተራዳ ከሚባሉ ኃይሎች ጋር ያላትን ግንኙነት እንድታቆም እንደ ግንኙነቱን እንድትበጥስ ከዛ ጋርም አብሮ የምታደርገው የዲፕሎማሲና የፋይናንስ የጦር መሳሪያ እርዳታ እገዛ እንዲቆም የሚል ነው። ይሄን በተመለከተ እነዚህ ሁለቱ አጀንዳ አልነበሩም ዳንኤል። ዶናልድ ትራምፕን ማመን የሚቻል ከሆነ ነው። ነገር ግን በለውጡ ዶናልድ ትራምፕ ያቀረቡት ነገር አለ። ይህንን ሰነድ ከኢራን ጋር ድርድር አድርጌ መጨረሻ ላይ ፋይናል የሚባለውን ስምምነት በመፈራረም በአጠቃላይ ጦርነቱ የሚቆመው ራሷ ኢራንን ጨምሮ ጠቅላላ የሰላጤው የአረብ ሀገራትና እንደዚሁም የሙስሊም ሀገራት ከእስራኤል ጋር አብርሃም አኮርድስ የሚባለውን የዲፕሎማሲያዊ ግንኙነት የሚመሰርቱበት ኢኮኖሚያዊ ግንኙነት የሚመሰርቱበትና ጥላቻን ቀብረው እንደ ሀገር እንደ ጎረቤት እንደ ተለያየ ማህበረሰብ እንደ ተለያየ ካልቸር መካከለኛው ምስራቅን ከማንኛውም ውጥረት ነፃ የሚያደርጉበትን ስምምነት ነው የምፈርመው የሚል ይሄ ግዴታ ነው ብለው አቅርበዋል። አሁን እንግዲህ ስለዚህ አናውቅም ዳንኤል፣ ይሄን የምናውቀው በዚህ በ60 ቀን ሂደት ውስጥ ነው። ዶናልድ ትራምፕ ይሄንን አድርገው ክልሉን በዚህ መንገድ አምጥተው ይሄን ማፈራረም የሚችሉ ከሆነ ምክንያቱም ይሄን ማድረግ ይችላሉ ነው የሚሉት እሳቸው። አሁን ኢራን የምትሰጠውን ይፋ መግለጫ አይደለም የምታየው፣ የአገዛዙ ተቀይሯል ብለው ነው የሚናገሩት እሳቸው። ኢራንም የዚህ አብርሃም አኮርድ ስምምነት አካል የምትሆን ከሆነ ኢፍ ነው ትልቅ ኢፍ ነው ብናወራው ዳንኤል ተራዳ ኦር ደግሞ የኢራን ሚሳኤል ብለ የሚያሳስብ ነገር አይኖርም ማለት ነው። ስለዚህ እንደዚህ ሁለት አንገብጋቢ የእስራኤል ጉዳዮች የሚካኤሉና የተጋፍሮ ተራዳው ምንም ባልተነሳበት ሁኔታ ዶናልድ ትራምፕ ሲያደርግ የነበረው ድርድር ፕሮባብሊ የእስራኤል አጠቃላይ ጥቅም በአብርሃም አኮርድስ የበለጠ ምንድነው የበለጠ አገልግሎት ያገኛል በሚል አምነው ያደረጉት ሊሆን ይችላል። ስለዚህ በዚህ ነው የምናየው። በተጨባጭ ግን ኒውክሌሩ ሚሳኤሉና የተጋፍሮ ተራዳው የእስራኤል መሰረታዊ ጥያቄዎች ናቸው። የኒውክሌሩን ጉዳይ ገና በውይይት በ60 ቀን ውስጥ ነው እስራኤል ልታቀም ትችላል።
ዓለም አሜሪካና ኢራን ስምምነቱን ውስጥ ለውስጥ ማድረጋቸው ከምን አንጻር ነው አሁን ላይ ይፋ መሆኑ የማይቀር እስከሆነ ድረስ ማለት ነው? ነገሮች የሚካሄዱበት ሁሌም በዚህ ጉዳይ ብቻ ሳይሆን በብዙ መግለጫዎች ለተለያየ ዓላማ ይሰጣሉ። እንዳየው ነው እንግዲህ አሁን በተጨባጭ ከነበረ ሁኔታ የምንረዳው ነው። ዶናልድ ትራምፕ አረጋግጠው ኢራንና አሜሪካ የዚህ መግባቢያ ሰነድ ላይ መድረሳቸውን በዶናልድ ትራምፕም ተረጋግጦ ስንሰማ በኢራን በኩልም ሲታወጅ ከኢራንም በኩል ስንሰማው የነበረው ሌላ ነው፣ ከአሜሪካን በኩል ስንሰማው የነበረው ሌላ ነው፣ ከድልድዩ ስር ይካሄድ የነበረው ደግሞ ሌላ ነው። ስለዚህ እንደዚህ ነው ያለ ማፈራር ነው። ዳንኤል ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪልስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63,000 ብር ብቻ። ድርጅታችን ሸዋሪ ሪልስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83,000 ብር ብቻ ባለ 2 መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ።